እዛ ትልልቅ ዓሊሞቹ ሙሐዲሶቹ ተላላቅ ዓሊሞቹ ሱፊያ ውስጥ ነበሩ አቂዳቸው አልአሽዓሪያ ወማቱሪዲያ መሆኑ ይታወቃል በአቂዳ በኩል ደግሞ የማቱሪዲ አቂዳ ተከታይ ናቸው የሰለፎችን ግንዛቤ መሰረት ያደረገውን አስተምሩ ሰላሐዲን አልአዩቢም የዚሁ የአሽዓሪ ትምህርት ቤት ኢማም አህመድ ወይንም አህመድ ግራኝንም ጨምሮ የዚህ የቃድርያ አስተሳሰብ አራማጆች ናቸው جاء الحق وزهق الباطل السلام عليكم ورحمة الله وبركاته دنا يتكبراتشو هي ቻናላችን ቤተሰቦች እንደምን አላችሁ ዛሬም በአላህ Subhanahu Wa Ta'ala ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሰን መጥተናል እንግዲህ ዛሬ የማወራችሁና ዋናኛው ነገር ሰሞኑን እጅግ በጣም ፌስቡክ ላይ እየተመለከታችሁት ያላችሁትን ነገር ያጠናክርላችሁ ይችላል ያልተመለከታችሁም የተወሰነ ስለ ጉዳዩ ነግራችሁና አንዳንድ ነገራቶችን የማሳያችሁ ይሆናል በአላህ ፍቃድ ማለት ነው ስለዚህ እናንተ ይሄን ቪዲዮ ተመልክታችሁ ሲጨርሱ ለተቀሩት ሙስሊሞች ይደርስ ዘንድ ሼር ማድረግ እንዳትረሱ ባረከላሁ ፊኩም እንግዲህ ሰሞኑን አይታችሁ ከሆነ ፌስቡክ ላይ ኡስታዝ ሐሰን ታጁ አላህ Subhanahu Wa Ta'ala ከቦታ ከአቅጣጫ አይፈልግም ብሎ በጻፈው ጉዳይ ላይ አህመድ ዲን ጀበል ደግሞ ይሄ የሚዲያ ፕሮፓጋንዳዎችን ተጠቅሞ የዑለማዎችን አቋም ለማስቀየር የተደረገ ጥረት ነው ብሎ ማለትም ይሄ ሎጂክ ላይ የተማርነው ፋላሲ የሚባለው ነገር በአጠቃላይ እንዳለ ዘርዝሮ ያቀረበበትን ጽሁፍ ተመለከትኩኝና ለዛ ኡስታዝ ሐሰን ታጁ ለጻፈው ጽሁፍ መልስ ነው ብሎ ነው የጻፈውና አብዛኛው ነገር ምንድነው የሚዲያ ፕሮፓጋንዳዎች ማለትም እሱ ሰፊ ሰዓት ስልጠና ሲሰጥበት የነበረው ማለትም እንዴት አድርገን ነው በሚዲያ ሰዎችን ምናምን እናደርገው ምናምን የሚሉ ብዙ ስልጠናዎች ቪዲዮዎችም አሉን አይደለ እሱ ሲሰጣቸው የነበሩ ስልጠናዎች እነዛ ስልጠናዎች ላይ ሲያንጸባርቃቸው የነበሩትን ሐሳቦች ነው እዛ ላይ አንጸባርቆ እነዚህን ሐሳቦች በመጠቀም ነው ኡስታዝ ሐሰን ታጁ ሰዎቹን አላህ Subhanahu Wa Ta'ala ከቦታ አይፈልግም ወይም ደግሞ ከአቅጣጫ አይፈልግም የሚለውን ሊያስተጋባ የፈለገው እንጂ እውነት አይደለም በማለት ነው አህመድ ዲን ጀበል በዚህ ጉዳይ ላይ የጻፋትን አንድ ጽሁፍ ላምጣላችሁና ከዛ የተናገራቸው ንግግሮች እናመጣና ምን ጠይቃችሁ ጥያቄ አለ ማለት ነው ያንን ጥያቄ እንግዲህ ሁላችሁም ባገኛችሁት አጋጣሚ ይሄንን ጽሁፍ ደግፎ የሚያወራ ሰው ወይ ደግሞ ይሄንን ጽሁፍ የሚያስተጋባ ሰው ካገኛችሁ ይሄንን ጥያቄ ጠይቁት መልሱን እንግዲህ የምትሰሙት ይሆናል ማለት ነው እስኪ ላንብብላችሁ ምን እንደሚል አንዷን አንቀጽ ብቻ ነው የማነብላችሁ ማለት ነው ብዙ ነገሮችን ከላይ ከተቀሰ በኋላ ምን ይላል በዚህም አላህ ከአርሽ በላይ እንደሆነ የሚያስተምረውን ኢስላማዊ ወይም የሰለፎች ግንዛቤን መሰረት ያደረገውን አስተምህሮ የሚዲያ ቅኝቶችን ስላቆችን መረጣንና አዛብቶ ማቅረብን ጨምሮ በርካታ ስልቶችን በመከተል አላህ ከፍጥሯኑ ወይም ደግሞ ከአርሽ በላይ እንደሆነ የሚያስረዳውን ኢስላማዊ አስተምህሮን በኹራፋትነት በመጤ አስተሳሰብነት ለመፈረጅ ታግሏል ይላል ከዚህ ንግግር እንድትወስዱልኝ የምፈልጋት አንድ ነገር ብቻ ናት በዚህም አላህ ከአርሽ በላይ እንደሆነ የሚያስተምረውን ኢስላማዊ የሰለፎችን ግንዛቤ መሰረት ያደረገውን አስተምህሮ ብዙ ጊዜ እነዚህ ወሃቢዎች እንደሚደጋግሙት የሰለፎች ግንዛቤ መሰረት ያደረገ አስተምህሮ ነው ይላሉ የሰለፎች ግንዛቤን መሰረት ያደረገ አስተምህሮ ነው አሉን ማለት ነው አሁን እዚህ ጋር ማለት ነው እኔም ጠይቃቸው ከቁርአን ከሐዲስ ምናምን እያልኩኝ አይደለም ከሰለፎች ንግግር ምናምን እያልኩኝ አይደለም አሁንም ጠይቃቸው ቀጥታ አህመድ ዲን ጀበል የተናገራቸውን ወሳኝ ንግግሮችን በተራ በተራ አመጣላችኋለሁ አንዴ ስለ ሰላሁዲን አልአዩቢ እንደዚህ ሲል ተናገረ ሰልጁቆች እነሱ ደግሞ በተራቸው የነሱን ማስፋፋት ፈለጉ ማንን በዚህ በኩል ሐነፊ ናቸው እነሱ በአቂዳ በኩል ደግሞ የማቱሪዲ አቂዳ ተከታይ ናቸው ከዚህም በተጨማሪ ስለ ሰልጁቅያ ዳይነስቲ ወይንም ደግሞ ስለ ሰልጁቅ ስርወ መንግስትና ስለ ኦቶማን ስርወ መንግስት ዑስማንያ ደውለቱል ዑስማንያ ስለሚባለው ስለነሱ ደግሞ እንደዚህ በማለት ተናገረ ምናምን አድርገው ሰላሐዲን አልአዩቢም የዚሁ የአሽዓሪ ትምህርት ቤት የዛ ኮሌጅ ተማሪ ስለነበረ ከነዚህ ከሁለቱም ንግግር የምንረዳው ነገር ሰልጁቅያዎችም ዑስማንያዎችም እንደዚሁም ታላቁ ቁርስን የከፈታት ሰላሁዲን አልአዩቢ ማለትም የእስልምና ታሪክ በደማቅ ቀለሙ የጻፈው ሰላሁዲን አልአዩቢን ጨምሮ ሌሎቹ ሁሉም አሽዓሪያና ማቱሪዲያ እንደሆኑ ተናገረና አሽዓሪያና ማቱሪዲያ ከሆኑ እምነታቸው ምንድነው ማለት ነው አላህ Subhanahu Wa Ta'ala ከፍጥረታቱ አይፈልግም የሚል እምነት ነው የሚያምኑት ማለት ነው ግልጽ ነው አይደል እነዚህ ሁሉ ስለዚህ የሰለፎችን አስተምህሮት ከሰላሁዲን አልአዩቢ የበለጠ አህመድ ዲን ጀበል ተረድቶት ነው ትልቅ ጥያቄ የሰለፎችን አስተምህሮት እንደዛ ለዲናቸው ሲዋደቁ የነበሩ ታላላቅ ሊቃውንቶችን በውስጣቸው ያቀፉ የዑስማንያ ስርወ መንግስቶች ብዙ ነገስታቶች በውስጣቸው ነበሩ እነዛ ነገስታቶች ስር ታላላቅ ሼኾች ሁላ ነበሩ ስለዚህ እነዛ ሼኾች እነዛ መሻይኾች የሰለፎችን አስተምህሮ አህመድ ዲን ጀበል ከነሱ በልጦ ተረድቶት ነው ይሄን ጥያቄ ለእናንተ ለተውና ሌላው ወደ ሀገራችን ተመልሶ ደግሞ ምን አለ መሰላችሁ ኢትዮጵያ ውስጥ ረጅም እድሜ ከነበረው የሱፊያ ጠሪቃ ውስጥ አንዱ ቃድርያ የሚባለው
ቃድርያ ወደ ኢትዮጵያ የገባው የዛሬ 500 ዓመት አካባቢ ኢማሙ አህመድ ወይንም አህመድ ግራኝንም ጨምሮ የዚህ የቃድርያ አስተሳሰብ አራማጆች ናቸው። ሱፊያ የሚባለው ማለት ነው። እንግዲህ እንደተመለከታችሁት ታላቁ ለዲን ሲል ብዙ ተጋድሎ ያደረገው ኢማም አህመድ ወይም ደግሞ በተለምዶ አህመድ ግራኝ የሚባለው ታላቁ ሊቅ ጀግናና እስልምናን ለማስፋፋት ትልቅ ተጋድሎ ሲያደርግ የነበረው እሱ እንኳን ጨምሮ ሱፊይና አሽዓሪ ወይ ደግሞ በጦሪቃ ደረጃ ቃድርያ የሚባለውን ጦሪቃ የሚከተል እንደሆነ እናውቃለን። እሱም እንደዛው ስል መስክሯል። እነሱ ከዚህ በፊት የነበሩ ታላላቅ ሊቃውንቶች ሙሉ ለዲን ሲዋደቁ የነበሩ ታላላቅ ዓሊሞችን ጨምሮ ሱፊዮችና አሽዓሪዎች እንደሆኑ እሱም ያምናል፣ ሁሉም ያምናሉ። እንደውም የሆነ ሰዓት አንዱ አስታውሳለሁ እንደዚህ ሲል አፍሪካ ቲቪ ላይ ተናግሮ ነበር። ትልቅ ዑለማዎቹ ሱፊያዎች ነበሩ። አቂዳቸው ምን ይመስላል በሰፊው ማለት እኛ ካላወራ ነው ማን ሊያወራው ነው? እዛ ትልልቅ ዓሊሞቹ ሙሐዲሶቹ ተላላቅ ዓሊሞቹ ሱፊያ ውስጥ ነበሩ። አቂዳቸውም አልአሽዓሪያ ወይም ትሪዲያ መሆኑ ይታወቃል። እና ታዲያ እነዚህ ታላላቅ ሊቃውንቶች ዓሊም ከሆኑ ሊቅ ከሆኑ ታዲያ ከነሱ በላይ እናንተ ሐዲስን ወይም ደግሞ የሰለፎችን አስተምህሮ ወይም ደግሞ ቁርአንን ተረድታችሁ ነው? ይህንን ከተማራችሁ ትማሩታላችሁ። ሁሉም ትምህርቱ ተሰድሮ የተቀመጠ ነው። ግን ስትማሩ እንደዚህ ታላላቅ ሊቃውንቶችን አብዛኛው ሰው የሚመሰክርላቸውን መምረጥ የእናንተ ስራ ነው። እጅግ በርካታ ሊቃውንቶች አሉ። ሐቂቃ እነዚህ ታላላቅ ሊቃውንቶች ልክ እሱ የጠቀሳቸው እነ ሰላሁዲን አልአዩቢ ይዘውት የነበሩትን አቂዳ የሚያስተምሩ እነ ዑስማንያ ላይ የተቀያየሩ ታላላቅ ሊቃውንቶች እነዛ የያዙትን አቂዳ የሚያስተምሩና ተምሮ አሁንም ድረስ ታላላቅ ሊቃውንቶች አሉ። እነሱ ጋር ሄዳችሁ ከተማራችሁ ታገኙታላችሁ። ካልተማራችሁ ግን እንደዚህ አይነት ንግግር ስትሰሙ እንደዚህ አይነት ጥያቄ አንሱ። ምን አይነት ጥያቄ? ታዲያ አንተ ከነሱ በላይ ዒልምን ተረድተህ ነው ማለትም ዕውቀትን ተረድተህ ነው የሰለፎችን አቋም አንተ ከነሱ በላይ ተረድተህ ነው? ለምሳሌ ኢማም አህመድ እንደዛ ለዲኑ ሲዋጋ የነበረው ታላቁ ሊቅ ከነሱ በላይ አንተ ተረድተህ ነው? እሺ የዑስማንያ ስርወ መንግስት ታላላቅ ሊቃውንቶች ታላላቅ ነገስታቶች በዲናቸውም የጠነከሩ ነበሩ። ከነዛ ውስጥ እነ መሐመዱን አልፋቲህ ማየት እንችላለን። ዒልምን ድብና አርጎ በደንብ አርጎ የቀራ ታላቅ ሊቅ ነበረ በዒልም ደረጃ ራሱ። እነ ሱልጣን አብዱል ሐሚድ ሌሎችንም ማንሳት እንችላለን ከዑስማንያ ስርወ መንግስት ስር ማለት ነው። ከነሱ የበለጠ የሰለፎችን አስተምህሮ ልክ እሱ ፌስቡክ ላይ እንደጻፈው ማለት ነው ተረድተዋል አውቀዋል ወይ ነው ጥያቄው። ስለዚህ ይህንን ጥያቄ መጠየቅ ከቻላችሁ ሙሉ ለሙሉ መልሱን የምታገኙት ይሆናል ብዬ አስባለሁ። ባረከላሁ ፊኩም። ሰሞኑን ፌስቡክ ላይ እጅግ በጣም ሲሯሯጥ ስለነበረ ይህንን ነገር ልንገራቸው ብዬ ነው በዚህ ቪዲዮ የመጣሁት። ለምሳሌ አሁን ይህንን ስናገር እኔ እሱ ልክ የሶሻል ሚዲያ ፕሮፓጋንዳ ምናምን ብሎ ላስተላለፈው ይሄ ያለ አይደለ ፋላሲ ሎጂክ ላይ የተማርነው እንዳለ ፋላሲዎችን የዘረዘረበት ፖስቱ ላይ ከዛ ውስጥ አንዱ ሊሰጠኝና ይሄ ፋላሲ ነው ይለኛል። እኔ ነገርኩትን መልስልኝ ጥያቄን አንተ ያን ይሄ ፋላሲ ነው ብለህ ወይ ደግሞ ይሄ ሎጂክ ሲስተም ነው ብለህ ከምታስረዳኝ የሰለፎችን አስተምህሮ ከሰላሁዲን አልአዩቢ የበለጠ እኔ አህመድ ዲን ጀበል መረዳት እችላለሁ ብለህ ተናገር። ድፍረቱ ካለ አይ እኔ ከኢማም አህመድ ወይም ደግሞ አህመድ ግራኝ ከሱ የበለጠ የሰለፎችን አቋም እኮ መረዳት እችላለሁ ብለህ ተናገር ድፍረቱ ካለ። እሺ ከዛ የበለጠ ከነዛ ከታላላቅ ከዑስማንያ ስርወ መንግስት ነገስታቶች በስሩ ከነበሩት ታላላቅ ሊቃውንቶች ከነሱ የበለጠ ዒልምን መረዳት እችላለሁ ብለህ ተናገር ልብ ካለ። እነ ኢማም አህመድ ፈረሳቸውን ወይም ደግሞ ሰይፋቸውን ይዘው ሲዋጉለት የነበረው እንዲህ እናንተ ምን እያደረጋችሁት እንደሆነ እያየን ነው። አንተ ወንበር ላይ ተቀምጠህ ስላወራህ ዲንን አስፋፋህ ማለት አይደለም። እነሱ ምን ያህል ተጋድሎ እንዳደረጉለት ይሄንን የሷሃበቶችን እምነት ተረድተው ለማስተላለፍ ምን ያህል ተጋድሎ እንዳደረጉ ይሄ ለእናንተ የሚነገር ነው ብዬ አላስብም ማለት ነው። ይሄ ግዴታ ዛሬ ወደ እናንተ መድረስ ስላለበት ነው በዚህ ቪዲዮ የመጣሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።